በኢራን ላይ ከእስራኤል ጎን በመቆም ጥቃት እንዲፈጸም ያደረጉት ቬንዙዌላውያን ከእንቅልፋቸው ከመንቃታቸው አስቀድመው ፕሬዝዳንታቸው ኒኮላስ ማዱሮን ታግተው እንዲወሰዱ ያደረጉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሁን በግሪንላንድ ላይ ያላቸውን አቋም በግልጽ እያሳዩ ይገኛል። በማዕድን ሀብቷ የበለጸገችው በዚህም ማዕድኗ ላይ የቻይና መንግስት አይኑን የጣለባት ግሪንላንድ ቀጣዩ የአሜሪካ ጦር ጥቃት የሚፈጽምባት ሀገር ለመሆን ተቃርባለች። ደሴቲቱ ለአሜሪካ ደህንነት ታስፈልጋለች በማለት ሲናገሩ የሰነበቱት ትራምፕ የመጨረሻ ውሳኔያቸውን በቅርቡ ለማሳየት ተዘጋጅተዋል። የአሜሪካ ጦር በቬንዙዌላ ላይ በወሰደው እርምጃ የተቆጣው የአሜሪካ ኮንግረስ ከዚህ በኋላ በቬንዙዌላ ላይ እርምጃ ከመወሰዱ በፊት ማወቅ እንዳለበት ቢያስታውቅም ትራምፕ ግን አሻፈረኝ ያሉ መስለዋል። ፕሬዝዳንቱ አስተዳደራቸው ቢወደውም ባይወደውም በዴንማርክ ጉዳይ ላይ እርምጃ እንደሚወስዱ ማስታወቃቸውን ሲኤንቢሲ ኒውስ ዘግቧል። ከአንድ ቀን በፊት ከጋዜጠኞች ለቀረበላቸው መልስ የሰጡት ትራምፕ በግሪንላንድ ጉዳይ ላይ በቀላሉ መንገድ ስምምነት ማድረግ እንደሚፈልጉ ገልጸው ነገር ግን በቀላሉ መንገድ ካልሆነ በከባድ መንገድ እንደሚያደርጉት ተናግረዋል። ከውጭ ሀገራቶች ጋር የሚኖራትን ግንኙነት በዴንማርክ በኩል የምትፈጽመው ግሪንላንድ ከአሜሪካ መንግስት ሁለት አማራጮች ቀርበውላታል። በሰላም የአሜሪካ ግዛት አንዱ አካል መሆን አሊያም ደግሞ በአሜሪካ ኤፍ-15 እና ቢቱ የጦር አውሮፕላኖች መደብደብ። የቻይናና የሩሲያ የጦር መርከቦች በደሴቲቱ አቅራቢያ እንደልባቸው እየተዘዋወሩ ነው። ይህ ተግባር ለአሜሪካ ደህንነት ስጋት የሚፈጥር ነው በማለት ሲያስታውቅ የነበረው የትራምፕ አስተዳደር በአሁኑ ወቅት በግሪንላንድ ላይ የተለያዩ አማራጮችን እያጤነ እንደሆነ ሲኤንቢሲ ኒውስ በዘገባው ላይ አስፍሯል። የትራምፕ አስተዳደር ደሴቲቱን ከዴንማርክ መግዛት አሊያም ወታደራዊ ኃይል መጠቀም የመጨረሻው አማራጩ እንዳደረገም ተገልጿል። እንደ ሮይተርስ ዘገባ የአሜሪካ ባለስልጣናት ግሪንላንድ የአሜሪካ ግዛት እንድትሆን ለደሴቲቱ ዜጎች ገንዘብ ለመስጠት መፈለጋቸው ቢገለጽም ትራምፕ ግን በክፍያ ጉዳይ ላይ እያወሩ እንዳልሆነና የደሴቲቱ ዜጎች ቢወዱትም ባይወዱትም አንድ ነገር እንደሚያደርጉ ተናግረዋል። But right now we are going to do something on Greenland whether they like it or not. ፕሬዝዳንቱ ሀገራቸው አሜሪካ ግሪንላንድን የራሷ ግዛት ካላደረገች ሩሲያ ወይም ደግሞ ቻይና ግሪንላንድ እንደሚቆጣጠሩ ገልጸው ከሀገራቶቹ ጋር ጎረቤት መሆን እንደማይፈልጉ ተናግረዋል። We don't do it. Russia or China will take over Greenland and we're not going to have Russia or China as a neighbor. ትራምፕ ከባላንጣዎቻቸው ጋር ጎረቤት መሆን እንደማይፈልጉ ቢናገሩም የቻይናንና የሩሲያን ሕዝብ እንደሚወዱ አስታውቀዋል። If we don't do it, China or Russia will. It's not going to happen. We are not going to have, and I like China, I like Russia, I love the people of China. I love the people of Russia. ከዚህ ቀደም አሜሪካ በሶሪያና ኢራቅ ላይ ጥቃት ስትፈጽም አጋዥ የነበረችው ዛሬ ላይ በግሪንላንድ አማካኝነት በአሜሪካ የተከዳችው ዴንማርክ በትራምፕ ውሳኔ አማካኝነት ውጥረት ውስጥ ወድቃለች። ይባስ ብሎ በፈረንጆቹ አቆጣጠር 2022 በዩክሬን ላይ ጥቃት የፈጸመችው ዛሬም ድረስ ጦርነቱን ማጠናቀቅ ያልቻለችው ሩሲያ በዩክሬን ላይ ወረራ በመፈጸሟና የተግባሯ እስካሁን ድረስ ባለማቆሟ ምክንያት የዴንማርክ የውጭ ፖሊሲ እንዲናጋ አድርጎታል። ቻይናንና ህንድን ጨምሮ በርካታ ዓለም አቀፍ ሀገራቶች በተባበሩት መንግስታት ጠቅላላ ጉባኤ ላይ የሩሲያን ወረራ ለማውገዝ ፈቃደኛ ባለመሆናቸውና አሜሪካ በቬንዙዌላ ላይ ጥቃት በመፈጸሟ ግሪንላንድ የአሜሪካ መሆኗ አይቀሬ የሆነ አስመስሎታል። ደሴቲቱ ከኔቶ አባል ሀገራቶች ፊንላንድና ስዊድን ጋር ያላትን ግንኙነት ብታጠናክርም በአሜሪካ ከመወረር የምታመልጥ አይመስልም። በዩክሬንና ሩሲያ ጦርነት ከትራምፕ አስተዳደር ጋር ሲቃቀሩ የቆዩት በአሜሪካ ማዕቀብም ሲታመሱ የሰነበቱት የአውሮፓ ሀገራቶች ከአሜሪካ መንግስት ጋር የሚያቃቅራቸውን ውሳኔ ከዋይት ሃውስ ሲሰሙ ቆይተዋል። የእንግሊዙ ጠቅላይ ሚኒስትር ኬር ስታርመር የግሪንላንድን ዕጣ ፈንታ መወሰን የሚችሉት ዴንማርክና ግሪንላንድ መሆናቸውን ያስታወቁ ሲሆን የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን በበኩላቸው ሰዎች ግሪንላንድን ልትወር እንደሆነና ካናዳ 51ኛው የአሜሪካ ግዛት የመሆን ስጋት እንደሚገጥማት እያሳሰቡ እንደሆነ ተናግረዋል። Et que chaque jour les gens se demandent si le Groenland va être envahi, si le Canada sera soumis à la menace de devenir le 51e État ou autre. በግሪንላንድ ጉዳይ ላይ አስተያየታቸውን የሰጡት የጣሊያኗ ጠቅላይ ሚኒስትር ጆርጂያ ሜሎኒ ዩናይትድ ስቴትስ ግሪንላንድን ለመያዝ ወታደራዊ ኃይል እንደምትጠቀም እንደማያምኑ ገልጸው እንዲህ አይነቱ እርምጃ ለኔቶ ከባድ መዘዝ እንደሚያስከትል የማስጠንቀቂያ መልእክታቸውን አስተላልፈዋል። I continue not to believe in the hypothesis that the United States would launch a military action to take control of Greenland, an option that I clearly would not support. በግሪንላንድና በሌሎች ጉዳዮች ከአውሮፓ ህብረት ጋር ያላትን ግንኙነት ያቀዛቀዘችው አሜሪካ ካሁን በኋላ ለግሪንላንድ ለዴንማርክና ለአውሮፓ ህብረት የረጅም ጊዜ አጋር መተማመኛ ልትሆን እንደማትችል ቢቢሲ በዘገባው ላይ አስፍሯል። በፈረንጆቹ አቆጣጠር 1951 በደሴቲቱ ላይ የአሜሪካ ወታደሮች እንዲሰፍሩ ከዩናይትድ ስቴትስ ጋር ስምምነት ያደረገችው ዴንማርክ ዛሬ ላይ እዛው ያለው ጦር በደሴቲቱ ላይ ስጋትን ፈጥሯል። ዴንማርክም እጄን በእጄ የበላው ያስባላትን ስምምነት ከአሜሪካ ጋር እንደፈጸመች ለመመልከት ተቃርባለች። ከዴንማርክ 50 እጥፍ በላይ ትልቃት ያላት 2.2 ኪሎ ሜትር የምትሸፍነው 80% የሚሆነውን ስፍራዋን በበረዶ የሸፈነችው ግሪንላንድ የዶናልድ ትራምፕን ቀልብ ስባለች። ፕሬዝዳንቱን በየንግግራቸው ላይ ስሟን እንዲጠሩ አድርጋለች። የንፋስ ተርባይኖችን፣ የኤሌክትሪክ ሞተሮችን፣ ባትሪዎችንና ሞባይል ስልኮችን ጨምሮ
ሌሎችም በርካታ ስራዎችን የሚሰሩ ማዕድናቶችን የያዘችው ግሪንላንድ በቬንዙዌላ ውስጥ ያለውን ነዳጅ መውሰድ የፈለገው የትራምፕን አስተዳደር ትኩረት ስቧል። አሜሪካ ግሪንላንድን ለመግዛት ያቀረበችውን ጥያቄ 85 በመቶ የሚሆኑት የግሪንላንድ ተወላጆች ውድቅ ሲያደርጉ 6 በመቶ የሚሆኑት ደግሞ ድጋፋቸውን ሲሰጡ 9 በመቶ የሚሆኑት ውሳኔያቸውን አለማሳወቃቸውን ዘ ኮንቨርሴሽን ይፋ አድርጓል። የአሜሪካ ጦር በሀገራቸው ላይ እርምጃ ሊወስድ እንደሚችል በተደጋጋሚ ጊዜ ከዶናልድ ትራምፕ ሲሰሙ የቆዩት የግሪንላንድ ዜጎች ጭንቀት ውስጥ ገብተዋል። እሱ ለሁለተኛ ጊዜ እንዲህ ብሏል። ደሴቲቱን እንደሚገዛትና ወታደራዊ እርምጃ እንደሚጠቀም። ይህ እብደት ነው። ሁሌም ሰላም የሆነ ህይወት እንደምንኖር እናምናለን። በእርግጥ በዴንማርክ ቅኝ ግዛት ተገዝተናል። ይህ ጭንቀት በሁሉም ዜጎች ላይ አለ። በዶናልድ ትራምፕ አማካኝነት ከዩናይትድ ስቴትስ ጋር ስሟን በስፋት በበርካታ የውጭ መገናኛ ብዙሃኖች እየተነሳባት የምትገኘው ግሪንላንድ ከፈረንጆቹ 1867 በኋላ ሌላ ስጋት ተጋርጦባታል። አብርሃም ሊንከንን በመተካት የአሜሪካ ፕሬዝዳንት ተደርገው የተመረጡት ዛሬ ላይ በአውሮፓ ሀገራቶች ላይ ስጋት ከፈጠረችው ሩሲያ የአላስካን ግዛት የገዙት የግሪንላንድ የግዢ ጥያቄ በዴንማርክ ውድቅ የተደረገባቸው የቀድሞ 17ኛው የአሜሪካ ፕሬዝዳንት አንድሪ ጆንሰን ከዓመታት በፊት የጀመሩትን እቅድ 47ኛው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለመጨረስ የተቃረቡ መስለዋል። በ1945 ግሪንላንድን ለመግዛት ለዴንማርክ $100 ሚሊዮን ያቀረበችው ዩናይትድ ስቴትስ አሁን የምታቀርበው ገንዘብ ምን ያህል እንደሆነ አልተገለጸም። በመጀመሪያው የስልጣን ዘመናቸው ግሪንላንድን ለመግዛት ለዴንማርክ ጥያቄ ያቀረቡት ዶናልድ ትራምፕ ጥያቄያቸው ውድቅ እንደተደረገባቸው የሚታወስ ሲሆን ነገር ግን በሁለተኛው የስልጣን ዘመናቸው ወታደራዊ እርምጃ በደሴቲቱ ላይ መጠቀም ፈልገዋል። ይህ የፕሬዝዳንቱ ንግግር ያበሳጫቸው የዴንማርኳ ጠቅላይ ሚኒስትር ሜቴ ፍሬድሪክሰን ዩናይትድ ስቴትስ በግሪንላንድ ላይ ጥቃት ከፈጸመች የኔቶ ጥምረት ያበቃል በማለት መናገራቸውም አይዘነጋም። ኔቶ ህብረት ውስጥ ያለችው ግሪንላንድን በቅኝ ግዛት የገዛችው ዛሬም ድረስ ሀገሪቱ ከውጭ ሀገራቶች ጋር የምታደርገውን ግንኙነት በራሷ በኩል ያደረገችው ዴንማርክ የአውሮፓ ሀገራቶችን እርዳታ ማግኘቷን ቀጥላለች። የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በግሪንላንድ ጉዳይ ከኔቶ ዋና ጸሐፊ ማርክ ሩት ጋር ከቀናቶች በፊት ውይይት ያደረጉ ሲሆን በምክክራቸው ላይም የአርክቲክ ውቅያኖስ ለጋራ ደህንነት አስፈላጊ እንደሆነ ማስታወቃቸውን ዘጋርዲያን ዘግቧል። ከአንድ ዓመት በፊት ለጋዜጠኞች አስተያየታቸውን የሰጡት የአሜሪካው ፕሬዝዳንት ዶናልድ ትራምፕ አሜሪካ ግሪንላንድን ከያዘች በኋላ ፓናማን መቆጣጠር መጀመር እንዳለባት መናገራቸው በግሪንላንድ ላይ የጀመሩት ስራ በፓናማ ላይም እንደሚቀጥል አሳይቷል። I can't assure you, you're talking about Panama and Greenland. No, I can't assure you on either of those two. But I can say this. We need them for economic security. ከዚህ ቀደም የሩሲያው ፕሬዝዳንት ቭላዲሚር ፑቲን የአርክቲክ በረዶ እየቀለጠ እንደሆነና በዚህም ምክንያት ባለፉት 10 ዓመታት የንግድ ጭነት መጠን በ9 እጥፍ እንዲጨምር አስችሎታል ማለታቸው የሚታወስ ሲሆን ይህ ንግግራቸው ሀገራቸው ሩሲያ ከቻይና ጋር በባህሩ ላይ የምታደርገው ወታደራዊ ጦር ልምምድ ሊጨምር እንደሚችል ምልክት መስጠታቸውን አልጀዚራ ዘግቧል። የሩሲያና የቻይና ጦር መርከቦች በግሪንላንድ አቅራቢያ የሚያደርጉት ጉዞ እንደተበራከተ ትራምፕ ቢያስታውቁም የግሪንላንድ ብሔራዊ ማህበራት ኮንፌዴሬሽን ሊቀመንበር ጄስ በርተልሰን የሩሲያና የቻይና መርከቦች በዴንማርክ አቅራቢያ ይገኛሉ የሚለውን ክስ እንደማይቀበሉ መናገራቸውን ዘጋርዲያን ዘግቧል። በኢራንና ቬንዙዌላ ላይ ጥቃት ሲያስፈጽሙ ከአውሮፓ ሀገራት መሪዎች ተቃውሞ ያልቀረበባቸው ዶናልድ ትራምፕ በግሪንላንድ ጉዳይ ከሀገራቶቹ ጋር ለመቃቀር ተቃርበዋል።